አቤል መኝታ ቤት ሄድና የኔ ጨረቃ መኖሯን ቼክ አድርገን ምንም ተፈጠረ። አቤል ሄድና ቼክ አድርገን ልጅም አንተ የቁም ሬሳ እኔ ያለህበት ድረስ እመጣለሁ። እፉዬን ምንም እንዳታረጋት። አሁን ሚስት ዋጋ ኖራት ማለት ነው። በጣም አሪፍ። በአሁኑ አንተ እንድትመጣ አልፈልግም። እኔ ራሴ እመጣለሁ። ቶሎ ብለህ ይህን የልጅትን ቤት ለቀህ ውጣ። ኤፉ ልጅ ሙቷል በማለት ብዙ ስቃይና ብዙ መከራዎችን አሳልፋለች። ናታን ደግሞ ከድሮ ማንነቱ ሙሉ በሙሉ አሁን ላይ ወጥቷል። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እሱም ልጁ በመሞቱ ምክንያት አሁን እያንዳንዳቸውን ሰዎች አግኝቶ መበቀል ይፈልጋል። እስካሁን ግን ምንም አይነት መረጃ አላገኘም። ያፌት ደግሞ ከታሰረበት እንደወጣ ቀጥታ የሄደው ወደ ኤፍራታ ነው። ኤፍራታንም ሲያስፈራራትና ነገሩ ምንም እንዳልሞተም እሱም ምንም አይነት ነገር እንደማያውቅ ሆኖ ነገሮችን እያካሄደ ነበረ። እሷም ግን ልጇ መሞቱን እንደሰማች ይህንን ነገር ያፌትና ያፌት ጋር ያሉ ሰዎች ናቸው የሚያደርጉት ብላ አስባ ነበረ። ሁሉም ነገር ለሷ አዲስ ነገር ሆኖባታል። ኤፉ ከያፌት ጋር ፊት ለፊት ሆና ስትነጋገር ልጇ ደግሞ እንደሞተ የሰማው ከኤፍራታ ነው። ናታንና ብዙ ሰዎች በነበሩበት ቦታ እሷ ታግታ የሄደችበት ቅጽበት ነበረ። ናታን ቤት ውስጥ እያለ ተደውሎ ሲጠየቅ እንዴት አንተ ሊወስዱ ቻሉ? ነገሩ እንዳናድደው አድርጎታል። ናታን ግን ያፌት በመፈታቱና ይህን ሁሉ ነገር እሱ እያደረገ እንደሆነ ሁሉም ነገር አሁን ላይ ገብቶታል። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ምንም ነገር እንኳን ባያስደነግጠውም ነገሩን ግን መቋጨት ይፈልጋል። በዛ ላይ ፂ ወደ ውጭ ሀገር ሂዳ እንድትታከም ይፈልጋል። ግን እንድትታከም ቢፈልግ እዚህ የራሷ የሆነ ጭንቀትና ዲፕሬሽን ውስጥ ስለገባች ስለዚህ ውጭ ሂዳን መታከም የምትችለው። እናም ኤፍራታ ለሷ አብራ እንድታካሂዳትና እሷን ማያዣ እንድትሆናት ስበብ እያደረገ ነበር። እሱ የሚሰራው ውጭ ሀገር ካለች ትዝታ የምትባል ወይንም በጣም አስፈሪና ጨካኝ ከሆነች ሴት ጋር ነው። አዲሷን ሴት እንግዲህ ለማየት የጓጓችሁ በቀጣይ ክፍል እናያታለን። ምክንያቱም አብዛኞቻችሁ እንድትቀላቀል ፈልጋችኋል። ግን ያው አዳዲስ ሰዎችን መውደድ ያልቻላችሁ አሁን ግን አዳዲስ ሰዎችን ትወዳላችሁ። ትዝታ የምትባል ይች ሴት ግን ከዚህ በፊት የምናውቃት ሴት ልትሆን ትችላለች። ልጁም እንዲገደል ያደረገችው እሷ ሳትሆን አቀረም። ነገር ግን እጅ አለበት ወይ ብላ ስጠይቀው እሱማ እጅ ነበረበት፣ ግን ያው ልጁ አልሞተም በማለትም መለሰላት። ያው ሁላችሁም አዲሷ ቤዛ ማን ትሆን የሚል ይህ ሁላችሁም ጥያቄ እንደሆነ አልጠራጠርም። እንዳልሞተ ሲነግራት ይህ ለኤፍራታ ትልቅ ተስፋና ትልቅ ዜና ነው። ስትሞትና ስትወደው የነበረ ልጅ በህይወት እንዳለ ስትሰማ ምን ያክል ደስታ እንደሚሆን ምን ያክልም እንደምትደሰት መገመት አይከብድም። ብዙ አድማጭና ብዙ ተከታታዮች የሀረግ
የሀረግ ሚዲያዎች ኤፉ ልጇ በህይወት እንዳለ ስትሰማ ማየት የምትጓጉ ይሆናል ማለት ነው። በምን በኩል ድራማውን ሊያሳየን እንደሚችል መገመት አይከብዳችሁም። ብዙ ነገር እንግዲህ ወደፊት ያጓጓቸዋል። ነገር ግን ይህ ልጅ በጣም ደስ የሚለው ነገር ይሄ የሆነው ኤፍራታን ይወዳታል። ነገር ግን ኤፍራታን እወዳታለሁ ሲል እህቱም እየተቃወመችውና ተው ስትለው ነበረ። እንዴት ነው እወድሻለሁኝ አፈቅርሻለሁኝ ብለህ አንድ ባለትዳር ሴት ልትቀርብ የምትችለው? እሷ ጋር በቀረብክ ቁጥር ህይወቷንና ትዳሯን እየበጠበጥክ ትመጣለህ። ስለዚህ ይህን ነገር ብታቆም ይሻላል። እኔ ይህን ነገር ከአንተ አልጠብቅም። ወቀሳ ስታደርስበት ሁላችንም እየሰማን ነበር። እናም እሱ ግን ያለው ናታን ለእሷ መከላከል አይችልም። ናታን ደግሞ ሲል የነበረው እሷን እኔ ብቻ ነኝ የማውቃት፣ ሴራዎቿንና ተንኮሎቿን እኔ ነኝ የማውቃት። ስለዚህ እኔ ነኝ ልታደጋትና ላድናት የምችለው በማለት ተናገረ። መልካሙ ዜና ደግሞ ናታን ከያፌት ጎን ሆኖ አዲስ የመጣው ልጅ ናታን እንደምታውቁት እንደ ድሮ አይደለም። በጣም ጥሩና የዋህ ሰው ነበረ። አሁን ግን ያ የምታውቁት ናታን አይደለም። በጣም ጨካኝና አረመኔ ከሚባሉት አንዱ ናታን ሆኗል ማለት ነው። በዛ ላይ ደግሞ እየተናገረ ያለው ኤፍራታን ብዙ ነገሮችን እንዳዋሻትና ምንም ነገር ከዚህ በፊት እንዳልነገራት ነው። አሁን ላይ ብዙ ነገሮች የሰራቸው ነገሮች እንዳይታወቁበት በጣም በጭካኔ የተሞላ ብዙ ነገሮችን ለማስመሰል እየሞከረ ነው። ልጁን ካጣ በኋላ እንግዲህ እንደዚህ ናታን ተቀይሯል ማለት ነው። ያፌት ግን አሁን ላይ ብዙ ስህተት ተሳስቷል። ናታንን ደውሎ አዲሷን ሚስቴን ለቀህ ቤትህን ውጣልኝ በማለት ተናገረ። ስለዚህ አሁን ላይ ናታን ያንን ቤት ይለቅለትና ወደ ነፂውን ቤት ይመጣል። ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ኤፍራታ አሁን ላይ በስቀቀን ውስጥ ነው ያለችው። ምክንያቱም ልጇ በህይወት ይኖር ይሙት የምታውቀው ነገር የለም። እንግዲህ እንደ ድሮው ያፌት ኤፍራታን እዛ ቤት ያስገድድና ኤፍራታ ግን ወዳውኑ እንዳየችው ማመን አቅቷት ነበረ። ምናልባት እኔ ሙቼ ይሆናል እንጂ አንተ ከሞትክ ቆይተህ የለ እንደ በማለት ተናገረችው። ያፌት አሁን ላይ ኤፍራታን በእጁ ማስገባት ነው የሚፈልገው። የዛሬው ቪዲዮ ይህን ይመስላል። ቤተሰብ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ባባይ።